ክርስቲያኖች መከራ በሚያዩባት ሀገር ላይ ይሄ አልበቃ ብሎ ዓመተ ምህረት የሚለው የኢትዮጵያ ዘመን አቆጣጠር ተብሎ እንዲቀየር ሲሰበሰቡ የነበሩ ሰዎች እንደመከሩ አይተናል። ከዚህ ጉዳይ ጀርባ ያለው ምንድን ነው? አሁን ጥያቄው አሁን የናታታ ለመስጠት ሳይሆን ከዚህ ጉዳይ ጀርባ ምንድን ነው ያለው? 4000 ሰው ማለት እኮ በጣም እውቀት ያለው እውቀቱም ነው ይቅርም ነው 4000 ሰው እኮ የተሰበሰበው ማለት በጣም መሰረታዊ በሆኑ ጉዳዮች ላይ የሚወያይ ሻል ያለ ምልከታ ያቀርባል ተብሎ የሚታሰበው መቼስ ከመንገድ ላይ አይደለም። ዝም ብሎ ግቡ ግቡ የተባለው ያስባሉ፣ ያገናዝባሉ። ከመጡበት አካባቢ የማህበረሰቡ መሰረታዊ ችግር ከኢትዮጵያዊነት ጋር አስተሳስረው የሚገባ መልእክት መንግስት ያላየውን ችግር ሊያመላክቱ መፍትሄ ሊሰጡ ይችላሉ ተብሎ የሚገመቱ ሰዎች ናቸው የመጡት። የሴቶችን ግፍ አትናገሩም። ቤተክርስቲያን የቱ ጋ ነው ሴቶች ሲገፉ ዝም ያለችው? ትከበር ይከበር ሳይሆን እንከባበር፣ ትፈቀር ይፈቀር ሳይሆን እንፋቀር፣ ትታይ ይታይ ሳይሆን እንተያይ። በመረጃ የሚያወራ አይነት ሰው ከሆነ በዛ መንገድ መወያየቱ ቆንጆ ስለሆነ ከዚህ በፊትም ስንፈልግና ስለነበር ማለት ነው። ስለዚህ በዚህ መሰረት የምንወያይ ይሆናል ማለት ነው። እግዚአብሔር ከፈቀደ ቪዲዮን ሰራና ማለት ነው። ይሄን የመጀመሪያው ነው። ስለዚህ ሌላውን ዝርዝር ጉዳዩን ከዲቤት በኋላም በዲቤቱም እናየዋለን ማለት ነው፣ እንደ አስፈላጊነቱ ማለት ነው። ሁለተኛው ግን ያው በሰሞኑን በጅጅጋ ይመስለኛል ቤተክርስቲያን ሲፈርስ ኦፊሻሊ እያየን ነበረ። ያፈረሱት አካላት ደግሞ ልዩ ኃይል በሚል ወይ ደግሞ ግብረ ኃይል በሚል ሲፈርስ እንደነበር እና በጣም አሳዛኝ ጊዜ እንደነበር አይተናል። ከምንም በላይ ደግሞ ምዕመኑ በሚሰደድባት ክርስቲያኖች መከራ በሚያዩባት ሀገር ላይ ይሄ አልበቃ ብሎ ዓመተ ምህረት የሚለው የኢትዮጵያ ዘመን አቆጣጠር ተብሎ እንዲቀየር ሲሰበሰቡ የነበሩ ሰዎች እንደመከሩ አይተናል። ይሄው እኛ ዓመተ ምህረት ላይ ያለነው ምናምነው ዓመተ ምህረት ነው ብለን ነው ምናምነው፣ የምህረት ዓመት ብለን ነው ምናምነው። ስለዚህ የምህረት ዓመት መባሉን በጣም የምንቀበለው የምናምነውም ጭምር ስለሆነ የሆነ ኢትዮጵያዊነት ምናምን ብቻ ይዞ ምናምን እንደዚህ አምባ አጉራ ዘለል ለመሆን ሳይሆን ትክክልም በእርግጥም እግዚአብሔር ፈቅዶልን ስለምናከብረው ዓመተ ምህረት ብለን እንጠራዋለን። ዓመተ ምህረት ብለን እንቀጥላለን። ስለዚህ 2019ም የምንቀበለው ዓመተ ምህረት ብለን ነው እንጂ ዓመተ ፍዳ ብለን አንቀበለው። ከምንም በላይ ግን አሁን ከዚህ ጉዳይ ጀርባ ያለው ምንድን ነው? አሁን ጥያቄው አሁን የናታታ ለመስጠት ሳይሆን ከዚህ ጉዳይ ጀርባ ምንድን ነው ያለው? ምንድን ነው የተፈለገው? እውነት የኢትዮጵያ መሰረታዊ ችግር ዓመተ ምህረት ነው? የኢትዮጵያ መሰረታዊ ችግር የእረፍት ቀናችን ቅዳሜና እሑድ ማነው መሆኑ ነው? የኢትዮጵያ መሰረታዊ ችግር አሁን ያለው የዘመን አቆጣጠሩ የኢትዮጵያ የራሷ የዘመን አቆጣጠር ያላት መኖሩ ነው መሆኑ ነው ችግሩ? ወዴትስ ለመሄድ ነው የተፈለገው? ይህ ዳርዳር ምንስ ለመምጣት ተፈልጎ ነው የሚለው መሰረታዊ ጉዳይ ነው። ምን ይባላል? ሰይጣኑ ያለው ዝርዝሩ ላይ ነው ይባላል። ምንድን ነው የቸገረው? ዓመተ ምህረት ብሎ ለመጻፍ እስክሪብቶ ስለማይሆን ነው? ዓመተ ምህረት ተብሎ ሲጻፍስ የሌሎች ቤተ እምነቶችን ሞራልስ ይነካል? እምነትስ ይነካል? አስተምህሮስ ይነካል? ነፃነትስ ይነካል? ምን ሞራል የሚነካ ነገር አለው? እና እንደዚህ አይነት ጉዳዮች መሰረታዊ ጉዳዮች ሲነሱ እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን እንደመሆናችን መስከረም 1 ላይ ባህር ሐሳብ ይነበብልናል። ባህር ሐሳብ እንሰማለን። ዘመኑ ዓመተ ምህረት መሆኑን አውጀን እንቀጥላለን ማለት ነው። ስለዚህ አሁን እኛ የምናየው ጉዳዩ ከጀርባ ያለው ጉዳይ ነው እንጂ ጉዳዩን አንሺዎቹ ሐሳባቸውን የሚጨፈልቅ ትምህርታቸውን የሚጨፈልቅ
ነፃነታቸው የሚጨፈልግ ቢሆን አይኛ ብቻ ይመቸን ብለን የምንናገር ሰዎች እንዳልሆነ ይታወቃል። የኢትዮጵያ ኦርቶዶክስ ቤተክርስቲያንም ትምህርቷ እንደዛ እንደሆነ ይታወቃል። ግን ከዚህ ጀርባ ያለው ምንድን ነው? ዋናው ኮር ፖይንቱ ምንድን ነው? ምንድን የተፈለገው ነገር የሚል ነገር ነው። ሁለተኛ በጣም የምናነሳው ነጥብ ደግሞ 4000 ሰው ማለት እኮ በጣም እውቀት ያለው እውቀቱም ነው ይቅርም ነው። 4000 ሰው እኮ የተሰበሰበው ማለት በጣም መሰረታዊ በሆኑ ጉዳዮች ላይ የሚወያይ ሻል ያለ ምልከታ ያቀርባል ተብሎ የሚታሰብ ሰው እንዴት ከተለያየ የኢትዮጵያ ክፍል ተሰብስቦ ስለ ኢትዮጵያ መሰረታዊ ችግር ለማውራት ተሰብስቦ እንዴት እዚህ ላይ ይንጠለጠላል? ምን ነበረ ጉዳዩ? ስንት የምናነሳው እያለ የኑሮ ውድነቱ፣ ኢኮኖሚካሊ ወጥቶ መግባቱ፣ ሰላሙ እንደ ሀገር ሁላችን የምናነሳው ስንት ነገር እያለ ማለት ለዚህ እንደው አንዳንድ ጊዜ እንዴት ነው 4000 ሰው ከየቦታው ሲመለመል ምን ምኑ ነው የተሰበሰበው? መቼስ ከመንገድ ላይ አይደለም ዝም ብሎ ግቡ ግቡ የተባለው። ያስባሉ፣ ያገናዝባሉ። ከመጡበት አካባቢ የማህበረሰቡ መሰረታዊ ችግር ከኢትዮጵያዊነት ጋር አስተሳስረው የሚገባ መልእክት መንግስት ያላየውን ችግር ሊያመላክቱ መፍትሄ ሊሰጡ ይችላሉ ተብሎ የሚገመቱ ሰዎች ናቸው የመጡት ተብሎ ይታሰባል። እና እጅግ በጣም ያሳዝናል ነው ባጭሩ። ስንት የሚመከር ምክር እያለ ስንት ነገር እያለ አሁን በዚህ አሁን ዓመተ ምህረት ምን የምህረት ዓመት እኮ ኢየሱስ ክርስቶስ ከተወለደበት ዘመን ጀምሮ እስካሁን 2018 ከ15 ቀን በኋላ ደግሞ 2019 ዓመተ ምህረት እንገባለን። 2019 ዓመት ሆኖታል ክርስቶስ ከተወለደ። ዓመተ ፍዳ አልቆ ዓመተ ምህረት ከሆነ ምንድን ነው ይሄ ክፋቱ? ይሄ መውሊድ በዓልን የከለከለው ትናንት አልተከበረ ዓመተ ምህረት ስለሆነ መውሊድ በዓል ትላንትና ስለተከበረ የሙስልምና እምነት ተከታዮች ምንድን ነው የከለከለው? እኔ እዚህ ተሰብሳቢዎች ውስጥ ኦርቶዶክሳውያን የላችሁም ወይ? ዝም ብላችሁ እጅ ያወጣችሁት? እንዴት ሰው ሎጂካል አይሆንም? ወይስ ነገሮች እንደዚህ ሲወሰኑ ኢትዮጵያውያን የሉም ኦርቶዶክሳውያን የሉም ወይ? ሞይስ የበለጠ በማለት ስንቀውስ፣ ስንበጣበጥ፣ ስንደባደብ፣ ስንጋጭ ይፈለጋል ማለት ነው። አሁን በዓመት እንጣላ፣ በዓመተ ምህረት እንጣላ እና ሐሳቡ ራሱ ማቅረቡ ራሱ እንዲወሰን ራሱ ማቅረቡ በራሱ ስንት የምንወያይበት ርዕስ እያለ ዘረኝነት ይቁም፣ ብሔርተኝነት ይቁም፣ በየጎጡ ያለው ነገር አሳሰብ ይቁም ብሎ ብዙ ሐሳብ ማቅረብ የተቻለ በዚህ መሄዱ እጅግ በጣም ያሳዝናል። ኤኒሃው የኛ የቤተ ክህነታችንም ቁመና የሚገባ ቁመና ላይ ቢሆን ለዚህ ኢሚዲየት እርምጃዎችና ውሳኔዎች መስጠት ይገባ ነበረ። ወዲያው ይሄ ነገር ቤተክርስቲያናችን የማትቀበለው መሆኑን የማትሰማ መሆኑን ቤተክርስቲያናችን አትደራደርም ማለት ነው። ሌሎቹ የሂጅራ አቆጣጠር እንደ አንድ አቆጣጠር እንዲወሰድ ሲወሰድ የቤተክርስቲያናችንም እንደ አንድ አቆጣጠር የራሱን ችሎ ለኢትዮጵያ ካበረከተው አንጻር መወሰኑና መደረጉ ምንም ያጣላ አይደለም። እውነት ከፕሮቴስታንት ጋር ያለን ልዩነት ዓመተ ምህረት መሆኑ፣ እውነት ከእስልምና ላይ ያለን ጊዜ ዓመተ ምህረት መሆኑ ይሄ ነው ዲቤት የምናደርግበት። አላስፈላጊ የሆነ ነገር ነበር ነው። ያው እግዚአብሔር ለሁሉም ልቦና ይስጥ፣ መልካሙን ጊዜ ያምጣ። አሁን ከምንም ጊዜ በላይ አሁን ሁላችንም መጾም መጸለይ የሚገባን ጊዜ ነው። አሁን ማየት የሚገባችሁ ከዚህ ጀርባ ያለው ነገር ምንድን ነው?
ከዚህ ጀርባ ያሉ ነገሮች ምንድን ናቸው የሚለው መታየት ነው ያለበት። ስለዚህ አሁን በደንብ አድርገን ሁላችንም በተለይ እዚህ ሚዲያ ላይ ያለን ሰዎች ማሰብ የሚገባል፣ በተለይ ፕሮቴስታንቶችም ጭምር ሌሎች ቤተ እምነቶችም ጭምር ረጋ ብላችሁ ከጠላቻ ተወጥቶ ስለ ሀገራችን ስለ ኢትዮጵያ በጣም በጭንቅ በጾም በጸሎት ሆነን የምናለቅስበት ዘመን መሆኑን አመላካች ነው። የጠላት ወዳጄ ነው የሚለው ቃል ሲመጣ ራስንም ጭምር ነው ያጠፋው። ይህ በጣም መታወቅ አለበት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠፍታ ፕሮቴስታንትም አይኖርም፣ እስልምናም አይኖርም። ሀገር በተመሳሳይ ሃይማኖትና በተመሳሳይ ጎሳ ብሔር አይደለም ጎሳ አትቆምም። ጎረቤታችን ሶማሌ ማየት ነው። ሞቃዲሾ ይኸው ተመልከቱ። ሞቃዲሾ ሶማሌላንድ ከኛ ጋር ጎረቤት የሆነችው ሀገር በሃይማኖት አንድ ናቸው። ድፍን ሙስሊም ነው። ብሔር አይደሉም፣ ጎሳ ናቸው። አንድ ጎሳ አንድ ሃይማኖት ሙስሊም ሆኖ እስቲል ነው። ሞቃዲሾ ግን ሰላም የለም። እስቲል ነው ሞቃዲሾ ላይ ቦምብ ይፈነዳል። እስቲል ነው ሰላት ሰግደው በሰላም እንኳን ሙስሊሞች አይመለሱም። ቦምብ ይለቀቅባቸዋል፣ ይሞታሉ። በተመሳሳይ ሃይማኖትና አንድ ሃይማኖት ወጦ ነው አንድ ጎሳ ብሔርም አይደለም አንድ ጎሳ ሆኖ ሀገር ቢቆም ኖሮ ጎረቤታችን ሶማሌ ትቆም ነበር። ጎረቤታችን ሶማሌ እኮ አውሮፓ አይደለች፣ ምስራቅ አፍሪካ ናት፣ አሜሪካ አይደለችም። ስለዚህ ተበጥረን ብቻችንን በመኖር ደረጃ የምናስተካክለውና የሚመጣ ድህነት ያለ መስሎን ከሆነ የብዙ ነገር በተለይ የጠላት ወዳጅ ነው በሚል የሚመከረው ምክር አንዱ ይሄ ነው። ሌላው በዚህ በኩል ያለው ፌሚኒዝም ነው። ከሰሞኑ የተነሱት ጉዳዮች እንግዲህ ፌሚኒዝም ምንም ወደዚህ የሌለው አሳክሮ የማየት ቤተክርስቲያንን በጥላቻ የመወሰን የመደምደም እንጂ 12ቱ ሐዋርያት አሉ፣ 72 አርድእት አሉ፣ 36ቱ ቅዱሳት አንስት አሉ። አሁን አይታችሁ ከሆነ ነሐሴ 6 የማርያም መግደላዊት ዓመታዊ ክብረ በዓል ነበር። 7 አጋንንት ይወጣላት 7 አጋንንት ይወጣላት ማርያም መግደላዊት ክርስቶስን ተከትላ ከ36ቱ ቅዱሳት አንስት አንዷ ናት። ይህቺ ማርያም መግደላዊት በሰማዕትነት ያረፈችው ነሐሴ 6 ነው። በስሟ ቤተክርስቲያን ታንጿል፣ ጽላት ተቀርጿል፣ ቅዳሴ ይቀደሳል፣ የክርስቶስ ሥጋ ደም እንቀበላለን። ቤተክርስቲያኗ አቡነ ጴንጤሊዮን ገዳም ትግራይ ክልል አቡነ ጴንጤሊዮን ገዳም ከላይ ተራራው ላይ አለ። ከተራራው ስትወርዱ ከስር ላይ የማርያም መግደላዊት ቤተክርስቲያን ይላል። በስሟ ቤተክርስቲያን ታንጾ ማለት ነው። በማርያም መግደላዊት ስም ጽላት ተቀርጿል፣ ቤተክርስቲያን ታንጿል። አዲስ አበባ ደግሞ ኮተቤ ላይ የማርያም መግደላዊት ቤተክርስቲያን ጽላት አለ። 36ቱ ቅዱሳት አንስት እንላቸዋል። ስማቸው ራሱ ቅዱሳት አንስት። እኛ ቤተክርስቲያን ላይ የጾታ ብቻ አይደለም እድሜም ቅዱስ ከሆነ አይ ሕፃን አይባልም። ቂርቆስ የ3 ዓመት ሕፃን ነው፣ ቅድስና ግን አልተነፈገም። አቡነ አረጋዊ፣ አቡነ ገብረ መንፈስ ቅዱስ አይ በእድሜ ተብሎ አልተገደበም። ወጣት ነው ልጅ ነው ተብሎ እነ ቅድስት አርሴማ እነ ቅዱስ ጊዮርጊስ አልተነፈጉም። በየትኛውም የእድሜ ክልል ያለ ሰው በሙሉ ሲመጣ የእግዚአብሔር አገልጋይ የእግዚአብሔር ባሪያ ይሆናል። ይሄ ምንም ጥያቄ ነው። መድሮም በሌለበት ሁሉም ሰው በእኩልነት እግዚአብሔር የሚያገለግልበት አውድ ይሰጠዋል። አሁን እኛ ይሄ ሁሉ አርአያ ከተሰጠ በኋላ በእኛ ቤተክርስቲያን የሴቶችን ግፍ ትቃወማላችሁ ወይ? ምንስ ማለት ነው ይሄ ንግግር እንዴ? አንድ ነገር ማወቅ ያለበት ሰው እንዲሁ ዝም ብሎ የመጣለትን እኮ ማውራት እኮ የለበትም።
ከዚህ ጀርባ ያለው ችግር ምንድን ነው? የሴቶችን ግፍ አትናገሩም። ቤተ ክርስቲያን የቱ ጋ ነው ሴቶች ሲገፉ ዝም ያለችው? በቤተ ክርስቲያን ታሪክ አንድ ዮሐንስ አፈወርቅ አውዶክሲያ የቤተ ክርስቲያኑ ፊት ለፊት ላይ ኦርኬስትራ ከፍታ ስታደንስ ሰው እንዳለ ጨፍሮ በሙሉ ለመጨፈር ከቤተ ክርስቲያኑ ለቆ ጉባኤ አቋርጦ ወደ ኦርኬስትራው ሲሄድ ዮሐንስ አፈወርቅ አንድ ሴት ቁጭ ባለችበት እሷ ትሰማለች፣ የእግዚአብሔር ቃል ነው አላቋረጥም ብሎ ስብከቱን በሙሉ ሙሉ ሰው እንዳደረው አድርጎ አልጨረሰም። ግፍ ሲሰራ በደል ሲሰራ የቤተክርስቲያን አባቶች ቤተክርስቲያን ኦፊሻሊ ትናገራለች። ይሄ ምንም ጥያቄ የሌለው ነገር ነው። በዚህ ጉዳይ ላይ ምንም ነገር የለንም። ስለዚህ ሴቶች፣ ህፃናት ከመቼውም ከሌሎቹ ከወንዶቹ በይበልጥ ለአደጋ ተጋላጭ ናቸው። በጦርነት ጊዜ ተጠቂ ናቸው። ለጉዳት ይጋለጣሉ። ተጋላጭ ናቸው። እነዚህን ተጋላጭ ሰዎችን ግፍ የሚፈጽም ሰው የተወገዘ ነው። አለቀ። ኃጢአት ነው፣ የተወገዘ ነው። የታወቀ ነገር። ነገር ግን በሆነ ባል የተበደለች ሴት፣ በሆነ አባት የተበደለች ሴት፣ በሆነ መስሪያ ቤት የተበደለች ሴት፣ የተገፋች ሴት መላ ወንዶችን ግን በዛ ካታጎሪ ውስጥ መክተት ግን ተገቢ አይደለም። ምንም ጥያቄ የለው። ልክ በእንጀራ እናት ያደገ ወንድ ሴቶች ሁሉ ቢጣላ ትክክል ነው? እስቲ በእንጀራ እናት ያደጉ ወንዶችን ሲንሰብስብ እስቲ ስለ እናት እናውራቸው። ይሄ እኮ በጣም አደገኛ ነገር እኮ ነው። በእንጀራ እናት ያደጉ ወንዶች ሴቶችን በሙሉ ቢጠሉ፣ እናት የሚባል ነገር ሁሉ ቢጠሉ፣ በሴቶች የተበደሉ ወንዶች በፍቅር የተጎዱ እነዚህ ሁሉ ቢጠሉ ምክንያት ያደርጋሉ? አያደርጋቸውም። ልክ ዘሴ ሚስትሩ ወንዶችንም የምትበድል ሴት ትክክል እንዳልሆነች ሁሉ ሴቶችን የሚበድል ወንድ ትክክል አይደለም። በወንዱ ዕድሜ ላይ ግፍ የምትሰራ ሴት ኃጢአት ነው ትክክል አይደለም ብለን እንደምንናገረው ሁሉ በሴት ዕድሜ ላይ በሴት ጊዜ ላይ የሚቀልድም ወንድም ትክክል አይደለም። ይህ እኮ ለማመቻመች እናገረው እኮ አይደለም። አስተምሯችን፣ ትምህርታችን ነው። እና በእኛ ቤተክርስቲያን ስንት ቅዱሳት አንስታሉ፣ ስንት ቅዱሳን ሴቶች አሉ። እነ መስቀል ክብራ ምንድን ናቸው? እነ ወለተ ጴጥሮስ ምንድን ናቸው? ገድል የተጻፈላቸው። እነ ክርስቶስ ሰምራ ምንድን ናቸው? አይ አንቺ ከወንዶች እኩል መሆን የለብሽም ብላ የተገፋችው ክርስቶስ ሰምራ፣ ያውም ከወለደች በኋላ፣ ያውም 12 ልጅ ከወለደች በኋላ። እነ ወለተ ጴጥሮስ እኮ በሱስንዮስ ዘመን እኮ ዋጋ የተቀበሉ ሴቶች ናቸው። ቅዱሳን እኮ ናቸው። እና በእኛ ቤተክርስቲያን ላይ ሴቶችን እና ወንዶችን ቤተክርስቲያን ግፍ እየመረጠች የወንዶችን የምትናገር የሴት አስመስሎ መናገር አንድ። ሁለተኛ የሴትን ግፍ ለመቃወም ፌሚኒዝም አያስፈልግም። ምን ያስፈልጋል? ከፌሚኒዝም ጀርባ እኮ ያለው ሌላ ነው። ሰይጣኑ ያለው ሁሉ ዝርዝሩ ላይ ስለሆነ ከጀርባ ያለው ተልእኮ ሌላ ነው ተልእኮ እንጂ ምንም በቃ አለቀ። ማንም ወንድም ይሁን መንግስትም ይሁን ወታደርም ይሁን ማንም ቢሆን በወንድም በሴትም ግፍ የሚሰራ ኃጢአት ነው። አለቀ። ይህ ወዴትም ወደዛም ወደዚህም የማይ ንስሐ የሚያስፈልግ ጉዳይ ምንም ጥያቄ የለውም። አለቀ። ሴትንም የገደለ ወንድንም የገደለች ወንድም ይሁን ሴት ሁለቱም እኩል ኃጢአት ነው። አንድ። ሁለተኛ አንድን የተደበቀ ተልእኮ በበጎ አስመስሎ ማቅረብ ተገቢ አይደለም። ለምሳሌ አንድ ሰው ህመሙ ስቃዩ ከሚበዛበት የምህረት ግድያ ቢገደልስ? ሜርሲ ኪሊንግ የሚባለው ሜርሲ ኪሊንግ ማለት ፈረንጆቹን ያደርጋሉ። አንድ ማይድን ሰው ብሎ ያሰቡትን በጣም በከፍተኛ በሽታ ሆኖ ዕለተ ሞቱ የሚጠብቅ ሰው መርፌ ወግተው ይገሉታል። ለምን?
መሞቱ ላይቀር ለምን ስቃዩ ይበዛል? ከሚሰቃይ በቃ አሁን መሞቱ ስለመጠቃ ኦልሬዲ የሚድን ሰው አይደለም ብለው የምህረት ግድያ ብሎ ይገሉታል። በቤተክርስቲያናችን የተወገዘ ነው። ከላይ ሲታይ ጥሩ ንግግር ነው የሚመስለው የሰውየውን ስቃይ ለመቀነስ ተብሎ፣ ግን እኛም ብለን እናምናለን እንደ ክርስትና እግዚአብሔር ባውሎ በወጀብ መካከል መንገድ አለው። ሰዎች አትድንም አትድኝም ብለው የቆረጡትን የወሰኑትን ነገር እግዚአብሔር ይቀጥላል። አንዱ በዚህ ጊቲ አቡነ ገብረ መንፈስ ቅዱስ በነበረን ጉባኤ ላይ አንዱ ያየነው ነገር ይሄ ነው። በሚዲያ ላይ ተለቆ አይታችሁታል። ከራስ ፀጉሩ እስከ እግር ጥፍሩ ደም ከሰውነቱ የሚፈልቅ ምንም አይነት ልብስ የማይለብስ ፍጹም ራቁቱን የሆነ ሰው የማያቋርጥ ደም ከሰውነቱ ይፈልቃል። ይህ ሰው ግን የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስን ጠበል ተጠምቆ ደሙ ቀጥ ብሎ ቆሟል። አይቹ ይሄ እኮ መጀመሪያ የደም ካሰን የነበረበት ሰው አሁን በሕክምና ይሄ ሰው መፍትሄ የለውም። በቃ መሞት ያለበት ሰው ነው። ሊሞት የተጣጠረ ሰው ነው። በቃ አይቻልም ከሚሰቃይ እንግደል ነው የሚባል ሰው። እግዚአብሔር ግን መንገድ አለው። ሰውየው ቀጥ ብሎ ቆመ። እኛ በአካል እዛም ነበር። ሰውየውንም አየ ነው። ከራስ ፀጉር እስከ እግር ጥፍሩ ማይንዱ እግዚአብሔር ያሳያችሁ። ሙሉ በሙሉ ያ ሰው ሙሉ በሙሉ ምን የሆነ ሰው ነው? ደም ሲፈልቅበት የሚቆይ ሰው ነው። ይህ ደም የሚፈልቅበትን ሰው ልክ ጌታችን 12 ዓመት ደም ሲፈሳት የነበረችን ሴት ደሟን ቀጥ አድርጎ እንዳደረገ ጌታችን በወንጌል በእኔ የሚያምን የማደርገውን ያደርጋል ከኔ የበለጠም ያደርጋል ስላለ በዚህ አማናዊ ቃል መሰረት ቅዱሳን በመካናቸው በእምነት በጸበል እንደሚፈውሱ ስለምናምን ሆኖም አየን። ሜርሲ ኪሊንግ የምህረት ግድያ ቢሆን ኖሮ ይሄ ሰው ማዋች ነበር። ለዛ ነው ቤተክርስቲያናችን ሜርሲ ኪሊንግ ማትቀበለው። ለምን? የምህረት ግድያ ማለት እግዚአብሔር የሚሰጠው ጊዜስ ይህ ሰው በሰው ዘንድ አዎ መዳን አይችልም ተብሏል። እግዚአብሔርስ ከሞት አፋ ማዳን አይችልም ወይ? ልንገለው አይገባም። እግዚአብሔር በራሱ ጊዜ ራሱ በፈቀደው ቀን ይውሰደው እንጂ እኛ ግን ልንገለው አይገባም ብላ ታምናለች ቤተክርስቲያን። የሰውየውን ስቃይ ለመቀነስ ተብሎ ሜርሲ ኪሊንግ የምህረት ግድያ ቤተክርስቲያናችን አትቀበልም። ሽፋኑ ሌላ መስሎ ማለት ፌሚኒዝም የምንቃወመው ለዚህ ነው፣ ተልኮ ወጥ ሳልሆነ። ስለዚህ ግፍ የሚፈጽም ወንድ አለ፣ ግፍ የምትፈጽም ሴትም አለች። በሴት ላይ ግፍ የሚፈጽም ወንድ አለ፣ በወንድ ላይ ግፍ የሚፈጽሙ ሴቶችም አሉ። በሴት ህይወት ላይ የሚጫወት ወንድ አለ፣ በወንዱ ህይወት ላይ የምትጫወት ሴትም አለች። ምን ይህ ሀቅ አይደለም? ምን አሁን ይሄ መሻፈን ይጠይቃል? አሁን ምን እስቲ ተናገሩ ምናምን የሚሉ ሰዎች ምኑ ነው የምንናገረው? ስንት የሚያለቅስ ወንድ አለ በሴት ተበድሎ፣ ስንት የምታለቅስ ሴቶች አሉ በወንድ ተማምነው እጮኛዬ ብላ ይዛው ፍቅረኛዬ ብላ ይዛው ስንት ግፍ የሚፈጽም ወንድ አለ። የፈለገውን ካረገ በኋላ ስንት ግፍ የፈጸመ ሰው አለ። ዘሴሚስትሩ ደግሞ ጊዜውን ገላ ስንት ነገር አለ። ስንት ወንዶች የሚያለቅሱባት ሴት አለች። ግፍ ጾታ የለውም፣ ኃጢአት ጾታ የለውም። ስለዚህ በየትኛውም መንገድ በወንድም በሴትም በትልቅም በትንሽም በሀገር ውስጥም በውጭም በአካልም ይሁን በስነ ልቦና ማንኛውም ሰው በማንኛውም ጾታ ላይ ኃጢአት ከሰራ ኃጢአት ነው፣ ግፍ ነው፣ ምንም ጥያቄ የለውም። የተወገዘ ተግባር። ምክንያቱም ከአርማው ጀርባ ያለው ነው የምናየው እኛ። ሴት ልጅ ትሰማ፣ ወንድ ልጅ የሚሰማ እንጂ የሆነ የጨፍላቂነት ሆኖ አይደለም። ወደ ክህነት ከመጣን
ትንተና አለው። ለምን ቄስ አትሆንም ከሆነ ጉዳዩ፣ ለምን ጳጳስ አትሆንም ከሆነ ጉዳዩ እንጂ አንድን አቅጣጫ በአንድ ብቻ መወሰን ተገቢ አይደለም። ሁለተኛ በጣም መታወቅ ያለበት ነጥብ ሴት ላይ ግፍ የሚፈጽም ሁሉ ወንድ ነው። እናት ሆና ወልዳት ከማህፀኗ ወጥታ የገዛ ልጇ የምትበድል ሴት የለች። ጓደኛዋ ሆና የቅርብ ሰዋ ሆና የጓደኛዋን ሕይወት ያበላሸች ሴት የለች። ለምንድነው ግፍ ፈጻሚ ሁሉ ተቃራኒ ጾታ ተደርጎ የሚወሰደው? ሎጂካዊ ነው አይደለም ጉዳዩ። ስለ መበደል ነው የምናወራለን። ስለ ግፍ ነው የምናወራው አይደለም። ስለ በደል እያወራን ነው አይደለም። ስለምትጨቆን ሴት እያወራን ነው አይደለም። የገዛ ወንድሙ የገዛ ጓደኛው የተበደለ ወንድ የለም። የወንዶች ሁሉ በደል ተጠያቂ ሴቶች ናቸው። የሴቶች ሁሉ በደል ተጠያቂ ወንድ ነው። በገዛ እናቷ ግፍ የተፈጸመ ሴት የለች። በገዛ ጓደኛዋ የተበደለች ሴት የለች። እንዳው አብዛኛው ሴቶች እኔ ብዙ ጊዜ ሴት ጓደኛ አይመቸኝ የሚሉ ሴቶች እኔ ሴት ብዙ ጊዜ አትወጣልኝም፣ እኔ ብዙ ጊዜ ጓደኞቼ ወንዶች ናቸው ብለው ምርጫቸው ወንዶች የሆኑ ሴቶች እኮ አሉ። እንዴ ሌክቸር ሆና ሴትን የምትበድል የለችም። ጥምድ አድርጋ ይዛ ውጤቷን ያበላሸች ሴት የለችም። የስራ ቦታ ማናጀር ሆና ሴቷን ሰራተኛ የምትበድል ሴት የለችም። ስለዚህ የሴቶች ትሰማ ማለት የሴቶች ሁሉ በዳይ ወንድ አድርጎ መሳልስ በራሱ ትክክል ነው? ኢንሎጂካል ነው በራሱ። ጾታን መሰረት አድርጎ ማጥቃትም ተገቢ አይደለም። ይህ በጣም መታወቅ አለበት። በደል የሚፈጽም ወንድ አለ፣ በደል የምትፈጽም ሴት አለች። በጦርነት በአደጋ በችግር ጊዜ ከወንዶች ይልቅ ሴቶችና ሕፃናት ተጋላጭ ናቸው ወይ? አዎ ያስኬዳል። የተበደሉ ሴቶች አሉ። አዎ የተበደሉ ወንዶችም ግን አሉ። የሚበደሉ ሴቶች በሙሉ ግን ወንዶች ናቸው ተብሎ ግን አይደመደምም። ልክ የወንዶች ሁሉ በዳይ ሴት ተደርጎ እንደማይወሰዱ የሥራ ባልደረባው እኮ ማናጀሩ እኮ ጥምድ አድርጎ ይዞት ማግኘት የሚገባውን እድገት ፕሮሞሽንን ዲሞት አድርጎት እኮ ወንዱ እኮ ማናጀር ወንዱን እኮ ሰራተኛ የሚበድል እኮ አለ። አባት ልጁን አይበድልም። ወንድ ልጁ በብዙ ነገር ሳይኮሎጂካል አይጎዳው። አንተ ግን የምር አባቴ ነው የሚል ሰው የለ። ሴትስ ሆና የገዛ እናቷን እውነት ወልደሽኛል አንቺ እናቴ ነሽ ግን ብሎ የምትናገር የለችም። ስለዚህ የሴት ሁሉ በደል መነሻ ምንጭ ወንድ ተደርጎ መሳልስ ይገባል ወይ? ሚዛናዊ ነው ወይ? ስለዚህ እንደዚህ አድርገን ትሰማ እንዳለው በዚህ እጃችን ደግሞ ይሰማ ማለት አለብን። ሴት ትከበር ትደመጥ፣ ወንድም ይከበር ይደመጥ። ሴት ላይ ግፍ አይፈጸም፣ ወንድ ላይም ግፍ አይፈጸም። እንጂ ከጀርባው ሌላ አይነት ሰው ትዳር እንዲጠላ ወደ ተመሳሳይ ጾታ እንዲገባ ከጀርባው ሌላ ተልእኮ ይዞ እንዲመጣ ተሸክሞት የመጣ ሌላ አጀንዳ አለ። ለእናንተ ቦታ አለን፣ ሀሳብ ለምታቀርቡ ግለሰቦች ለተሸከማችሁት ከረጢት ቦታ የለንም። እሱን አንቀበልም። የተሸከማችሁትን ከረጢት ወደዛ ጣሉትና እኛ የምንቀበለው ግን እናንተ እንደ ሰው እንደ ክርስቲያን ግን ክርስቲያናችሁ ተገኙ። ስለዚህ ስለ ጾታ ጉዳይ ስናነሳ የበደሉ ምንጭ አንድ አቅጣጫ ብቻ አይደለም። በእንጀራ እናቷ የምትበደል ሴት አለች። ያች እኮ በዳይዋም እኮ ሴት ናት። እሷስ
ወይስ የበደል ሁሉ ምንጭ ወንድ አድርጎ መውሰድ ሲገባ ሚዛናዊነት የጎደለው ነው? ስለዚህ በተጋላጭነት ነው የምናወራው ካላችሁ፣ አዎ በጦርነት ወቅት፣ በችግር ወቅት በተለያየ መጠን አቅመ ደካሞች እንደመሆናቸው መጠን ሴቶች ሲበደሉ ቆመናኔ ትክክል፣ ወንዶችም ሲበደሉ ግን ቆመናኔ። የሚደበደብ እኮ ባል አለ። ተሳቆ እኮ አንገቱን ደፍቶ እኮ የሚኖር እኮ ባል አለ። ትክክል አይደለም። ባልም ባል መሆን አለበት፣ ሚስት ሚስት መሆን አለባት። ተዋደው በፍቅር መኖር አለባቸው። ለወንድ መገዛቷ ባሪያነት አይደለም። ሚስት ለባሏ ትገዛ ማለት ባሪያ ትሆነው ማለት አይደለም። ታገልግለው። ፍቅር እኮ ያሸንፋል። ፍቅር እኮ የሚያሸንፈው እሱም ደግሞ ሚስቱን እንደ ራሱ ስለሚወዳት ነው። እንደ ራሱ ስለሚወዳት ደግሞ አይጨክንባትም፣ ይወዳታልና። መሰረቱ ፍቅር ነው ጥያቄ እንዴ? እሺ ብሎ መታዘዝን ማንን ያጎድላል? ዝቅ ብሎ ማገልገል ማንን ይጎዳል? ለመንግስት ስርዓት እንገዛ የለም? ሚስት ለባሏ ትገዛ ማለት ሴትን የበታች ነው ተብሎ ለመግለጽ የሚፈለግ ከሆነ እኛ ለእግዚአብሔር የምንገዛው ለምንድን ነው? እኛን እግዚአብሔር ስለሚንቀን ነው? አይደለም። እግዚአብሔር እኛን ስለሚንቀን አይደለም፣ ስለሚወደንም ጭምር የፍቅሩን መገለጫ ስለሆነ። ስለዚህ በደንብ አድርገን እንደው ካየነው ፌሚኒዝምን ከጀርባ ያለው ጉዳይ ጤናማ ባለመሆኑ ምክንያት ነው የምንቃወመው እንጂ በደል ሲፈጸም ደስ እያለን እሰይ ሴት ትረገጥ ትጨፍለቅ እያልን እንዳልሆነ ማንም ያውቃል። ማንም ያውቃል። እኛ ቤተክርስቲያን እኮ ዲያቆናዊ ሴት እኮ አለች። እኛ ቤተክርስቲያን እኮ የሴቶች ገዳም እኮ አለ። ለክርስትና ሴት እኮ በ80 ቀኗ ክርስትና ስትነሳ የክርስትና እናቷ እኮ ሴት ናት። ለምን? የሴትን ችግር የምትረዳው ሴት ናት ብላ ነው ቤተክርስቲያን። ስለዚህ አንድን ነገር ሚዛናዊ ባልሆነ መንገድ መረዳት ተገቢ አይደለም። ምናልባት በወንዶች የተበደሉ ሴቶች ስብስብ ማህበር ከሆነ ያቋቋመ ይሄ የተዛባ መልከታ ነው። በተመሳሳይ በወንድም በሴት የሚበደል ወንድ አለ። በተመሳሳይ ደግሞ በገዛ አባቱ የሚበደል ወንድ አለ። በእንጀራ እናቱ የሚበደል ወንድ አለ። አምሮ ሴት በፍቅር የተጎዳ ወንድ ሴት ጋር አልደርስም ነው ብለን አይደለም። ልጅቷም ልክ እንደዛው ሴቶችን መጠላቷ ወንዶችን መጠላቷ ትክክል አይደለም። ሁሉም ወንድ እንደዛ አይደለም ብለን ማለት ነው እንጂ እንዳው ለዚህ ሚዲያ ስለማይመጥን ልተወው እንጂ በአንዳንድ ቦታዎች ላይ የምሰሟቸው ግፎች በጣም ብዙ ናቸው። በጣም ብዙ ናቸው። ስለዚህ ግፍ የሚሰሩ ወንዶች ኃጢአት ሰርተዋል፣ ክፋት ሰርተዋል፣ በሴት ልጅ ላይ በደል በድለዋል። ትክክል አይደለም። ሴሚስትሩ ደግሞ ልክ እንደዚሁ ግፍ የሚሰሩ ሴቶች በወንድ ላይ በማንም ላይ ኃጢአት ሰርተዋል፣ ግፍ ሰርተዋል። ምንም ጥያቄ የለም። የወንዶችን ጥቃት ለመከላከል ፌሚኒዝም አያስፈልግም። የሚያስፈልገው ክርስትና ነው። ምን አይነት ትክክለኛ ኦርቶዶክሳዊ ክርስቲያን ባይሆን ነው ወንድ ልጅ ሚስቱን እየጎዳ የስራ ባልደረባውን እየበደለ እንደዚህ ካላረግሽ ከኔ ጋር ካልተኛሽ የስራ እድገት አታገኝ ብሎ እየበደለ ትክክል ነው ብሎ የማይቃወም ምን አይነት ጭንቅላት ነው? ለዚህ ትክክለኛ ክርስቲያን ሆኖ ብቻ መገኘት በቂ ነው። ሌላ ኮተት አያስፈልገውም። ምክንያቱም ፌሚኒዝም ያመጣውን ጣጣ ስለምናውቀው። ከዚህ እኮ ጀርባ ምን አለ? አንደኛው ወንድ ጠል ሴቶች እንዲፈጠሩ ማድረግ፣ ወንዶችን ሁሉ በአንድ ጎራ የመሰብሰብ፣ በደልን ሁሉ ለአንድ ጾታ መስጠት። እግዚአብሔር እንደሚለው መጽሐፍ ቅዱስ
ወንድና ሴት አድርጎ ፈጠራቸው ነው የሚለው። የነገረን ይህን ነው እግዚአብሔር። ወንድና ሴት አድርጎ ፈጠራቸው። የተፈጠርነው ወንድና ሴት ሆኖ የተፈጠረ። ስለዚህ አዳም ሲፈጠር ራሱ በአዳም ውስጥ ሔዋን አለች፣ አካሉ ናት። ስለዚህ ለሴት ልጅ ማሰብ፣ ለሴት ልጅ መጨነቅ፣ የሴት ልጅን ግፍን መቃወም የማህበረሰብ ሁሉ ግዴታ ነው። የቤተክርስቲያንም ተልእኳ ጭምር ነው። ይሄ አንድ ነው። ነገር ግን በራሷ ሴት ደግሞ በራሷ የስራ ባልደረባ ልትበደል ትችላለች። በገዛ ሰራተኛዋ ልትበደል ትችላለች። እሺ ሴት ሰራተኛ በየቤታችሁ ያላችሁ ሰዎች እስቲ አንድ ጊዜ ረጋ ብላችሁ አስቡ። ሴት ሰራተኛ ማለት ሴት ሰራተኛ ለሰው እስቲ አስቡት። አሁን ሴት ሰራተኛ ያለው ሰው ከወንዱ ይልቅ አባወራው ማለት ነው የአባወራው ሚስት ሰራተኛዋን አትሰቃያት? የለም ይሄ በኢትዮጵያ ውስጥ ወይስ ሰራተኛ ሴት አይደለችም? ይሄም ማወቅ አለብን። በደል የምትፈጽም አሰሪ የለችም በሴት ላይ? የቤት ክራይ የማትከፍላት ማን ነው? የደሞዟን የማትከፍላት የለችም? እንደውም አንዳንዶቹ ሴቶች እኛ የምንፈልገው ይሄንን ግቢ የምናከራየው ለወንዶች ነው፣ ሴት አላከራይም ምትል ሴት እኮ አለች። ውሸት ነው? እችኛዋ ሴትስ ባለቤቷ ሴት አይደለች? ለምን እችን አትቃወሟትም? ስለዚህ የሴት ግፍ የምትፈጽም ሴትም ጭምራለች። በየመስሪያ ቤቱ ብታይቱ በጣም ብዙ ጉድ ታያላችሁ። ስለዚህ የሰውንን ጥቃት እንቃወማለን ነው የምንለው እኛ። አይደለም ሴት፣ አይደለም ወንድ፣ አይደለም ክርስቲያን ሆኖ እስልምና ሃይማኖት ተከታዮችን የሚገድል የፕሮቴስታንት እምነት ተከታዮችን የሚገድል የሚጨቁን፣ በስራ ቦታ ላይ የሚጨቁን ሆን ብሎ በእምነት ምክንያት የሚበድል ሰው ጭምር ስህተት ሰርቷል እያልን ነው ምናወራው። ስለ ግፍ ነው። በስራ ቦታ ላይ ከተቀጡ በስራ አግባብና በስራ ብቃት ማነስ ከሆነ ወይም ከዛ ውጭ ግን ሙስሊም ስለሆነ ፕሮቴስታንት ስለሆነ መበደል እንደ ኦርቶዶክስ ራሱ አይፈቀድም። በወንድም በሴትም አቋማችን ይሄው ነው ባጭሩ። ስለዚህ ግፍ የሚሰራው ወንድም ይሁን ሴትም ይሁን ይሄ በጣም ሁላችን የሚያስማማ ጉዳይ ነው። እንዳውም ወደ ዩኒቨርሲቲ ደግሞ እንውሰደው። ብዙ ምሳሌ ልስጣችሁ ብዬ ነው። ዩኒቨርሲቲ ላይ የሴቶች ደርሙ ሴቶች ነው ያሉት አይደል? የወንዶች ዶርሙ ደግሞ ወንዶች ነው ያሉት። እስኪ ሪል ትክክለኛ ወሬ እናወራ። በሴቶች ዶርም ካለ ፍቅርና እርስ በርስ ተግባብተው አብረው እዛ ዶርም ከመኖርና በወንዶች ዶርም ተግባብተው ከመኖር የትኛውን በጣም የሚበልጠው? አሉ ሴቶች ተግባብተው በፍቅር እዛ ዶርም ውስጥ ተሳስበው የሚኖሩ አሉ። አንቺ ትብሽ አንቺ ትብሽ ተባብለው። ወንዶች ዶርምም ልክ እንደዛው አሉ፣ የሚባሉ የሚጣሉም አሉ። ትክክለኛው ግን እስቲ እናወራ። ለክርስትና ለሃይማኖታችን በጣም እርስ በርስ መጠላላት፣ አንዷ አንዷን ለማጥቃት የምትፈልገው የት ይሆናል? ግፍ የትም ቦታ ላይ ወንዶች ዶርምም እኮ አለ፣ የሚጣሉ የሚደባደቡ እኮ አሉ። እሱን እኮ እኛ አልካድንም። አሁን የምናወራው ስለ አብዛኛው ነው የምናወራው። ስለ አብዛኛው ስናወራ እንጂ በፍቅርም የሚያወሩ እኮ ሴቶች እኮ አሉ እንጂ አስተዋውቃት ሀገር ሰላም ነው ብላ
የገዛ ፍቅረኛዋን ቺት የምታረግባት ሴት የለችም እንዴ? ለምን በትምህርት በለጠችኝ ብላ ሌላ ቦታ ሄዳ ምናምን አሰርታ የጓደኛው ህይወት የምታመሳቀል ሴት የለችም እንዴ? እንዴ እየተዋወቅን እንዴ መንገድ ላይ ሴቶቹ ሲገናኙ የኔ ቆንጆ የሚባባሉት ሪል ከሆነ ሰየው ያርገው። ነው ወይ ነው? ብዙ እንደዛ አብዛኛው እንደዛ ነው ስናየው። ብሎ ከተጮኸ ድምፅ ጀርባ የሆነ ነገር የለም። ወንዶች ግን ትከሻ ነው የምታውቁት። እና ከዛ የመሳም ድምፅ ጀርባ የሆነ ሴራ የለም። ለምንድን ነው መሬት ላይ ያለውን ሀቅ ምንክደው? ትሰማ ሴት፣ አዎ ትሰማ። የምትበድላት ሴትም እዛ ዶርም ውስጥ አለች። የምትበድላት ሴትም እዛ ዩኒቨርሲቲ ውስጥ ሌክቸር አለች። የምትበድላት ሴትም እዛው እናቷ አለች። የምትበድላት ሴትም እዛው የእንጀራ እናቷ አለች። የምትበድላትም እዛው ዶርም የክላስ ሜቷ አለች። የሚበድሉ ሴቶችን የሚበድል እኮ ስንት ሴቶች አሉ። ጾታው የወንድ ብቻ አይደለም። ልክ እንደዚህ ሁሉ ወንዶችን የሚበድል ወንድም አለ። ማለፈው የሰማነው ዜና አስተዩት። ተጣላቻት፣ ከብዙ ጊዜ በኋላ ታረቀቻት። የሞት ዜና ሰምታችኋል። ባለፈው በኢትዮጵያ የዛሬ ወር ላይ ይቅርታ ስጠይቃት ወይ አገር ሰላም ነው፣ በቃ ጥፋቷ ገብቷት ነው ይቅርታ የጠየቀችኝ ብላ አሰበች። አዲስ አበባ ውስጥ ቀጠረቻት ለበርዝዴ ሰርፕራይዝ ላድርጋት ብላ። ወደ ኮንዶሚኒየም ወሰደቻት። ጎረምሶችን አዘጋጀች። የታረቀች መስላ ቤቷን ለማስመረቅና ቤቷን ለመጋበዝ አስመስላ በበርዝዴ አስመስላ ልጅቷን አሳግታ አስገደለቻት። የገዛ ጓደኛው ይህ እኮ አዲስ አበባን የዛሬ ወር ላይ ነው እኮ። ሰደበቻት እኮ አይደለም እያወራን ያለ ነው። በጥፊ መታቻት እኮ አይደለም። በጥፍሯ ባጠጠቻት እኮ አይደለም ብለን እያወራን ያለ ነው። ክብረ ነክ ስድብ ሰደበቻት እኮ አይደለም እያልን ያለ ነው። አስገደለቻት እያልን ነው። ፖሊስ ግን የአዲስ አበባ ፖሊስ ኮሚሽን ግን ገዳዮቹንም አባሪዎቹንም የገዛ ጓደኛዋ እዛ ኮንዶሚኒየም ቀጥራ አሳግዳ እግት ተፈጽሞባት ብር ካላመጣች ተባለ ልጅቷን በጣም በጣም በሚያሳቅቅ ለሚዲያ ነው የሚለው እኮ ፖሊስ፣ እንደው ለህብረተሰቡ ለመናገር በማይመጠን መንገድ የራሷ እጅ ባለበት ገደለቻት። እቺ ሴት አይደለች? ስለዚህ ጉዳዩ ማየት ያለብን ማንም ያርገው በገዛ ጓደኛው የሚከዳ ወንድ አለ፣ በገዛ የቅርብስ ጓደኛው የምትከዳ ሴት አለች። ምንም ጥያቄ የለውም። ምቀኛ፣ ሸረኛ ጾታ የለውም። ጓደኛው ጥሩ ነጥብ ሲያገኝ፣ ጓደኛው ጥሩ ምግብ ሲበላ፣ ጥሩ ሲለብስ አይኑ ደም የሚቀላ ወንድም አለ። በጓደኛው የምትቀና ሴትም አለች። አናቅም። አድማ የሚያዝባት ሴት የለች። ዶርም ውስጥ ጥምድ አድርጎ የሚይዟ ሴቶች የሉ። ወንዶችም ላይ ልክ እንደዚህ ሁሉ ጥምድ አድርጎ የሚይዙት የዶርም አባላት ሆነው የሚያድሙበት እኮ ወንድ አለ። ይሄ ወንድ እኮ በጅምላ ማሰብ የለበትም። ጥምድ አድርጎ እኮ ይዘዋል። ዶርም ውስጥ ብቻዋን እኮ የቀረች ሴት እኮ አለች። በቃ እዚህ ጋር ኤርፎን አድርጋ ብቻዋን በቃ ከዛ ክላስ ከሌለ ብቻዋን ተኛለች። ማንም አያናግራትም። አንዷ ስታከሯት በአድማ ነው የሚያኮርፏል። ስትታረቃት ሁሉንም ይታረቃል። ስለዚህ ሚዛናዊ አይደለም። ባጭሩ ላይ ይሄንን ነው። በደል የሚፈጽም በየትኛውም ደረጃ አለ። በስራ ቦታ አለ፣ በትምህርት ቤት አለ፣ በማህበረሰብም አለ። የሴቶች እድር ላይ በደል የለም።
ሴቶች እናንተ ብቻ ያላችሁበት እድር ላይ በደል የለም አለ። ምንም ጥያቄ የለውም። ታዲያ ሴቶች እኮ ማህበር ውስጥ እኮ በደል እኮ አለ። ብዙ እኮ በመጎናተል እኮ አለ። ስለዚህ መሆን ያለበት ትሰማ ይሰማ ሳይሆን እንሰማማ፣ ትደመጥ ይደመጥ ሳይሆን እንደማመጥ፣ ትከበር ይከበር ሳይሆን እንከባበር፣ ትፈቀር ይፈቀር ሳይሆን እንፋቀር፣ ትታይ ይታይ ሳይሆን እንተያይ፣ ትታሰብ ይታሰብ ሳይሆን እንተሳሰብ። ይሄ ነው የሚያስማማው። በቃ አለቀ። ሁለት እጅ አንድ እጅ ዘን ሁለት እጅ ዘን እንደማመጥ እንሰማማ። በተቃራኒ ጾታ ብቻ ሳይሆን በተመሳሳይ ጾታም ግፍ ይፈጸማል። ስለዚህ ትታይ ብቻ ሳይሆን እንተያይ፣ ይታዘን ብቻ ሳይሆን እንተዛዘን፣ እንፋቀር፣ እንዋደድ። ሴት ልጅ ክብር ናት። ሴት ልጅ ሀገር ናት። ሴት ልጅ እህት ናት። ሴት ልጅ እህት ናት፣ እናት ናት፣ ሀገር ናት፣ ሚስት ናት። እንደምንለው ሁሉ ወንድ አባት ነው፣ ወንድ ክብር ነው፣ ወንድ ሞገስ ነው። እንደማመጥ እንሰማ። ሲፈጥረንም ወንድ ሴት አድርጎ ነው የፈጠረን። እኛ ባጭሩ ያለን ምልከታ ይሄ ነው። አይመስላችሁም? እዚህ ላይ ያዩ ያውቃናል። ከዚህ የበለጠ ማስታወቂያ ባንሰራላችሁ ያስፈልጋል። በቂ ነው። ምናልባት አንዳንዶች ቪዲዮ ስላየው ጽሁፍም ስላየው ነው። ስለ ፌሚኒዝም በጣም አወራችሁ፣ ግን ስለ ሴት መብት አታወሩም የሚሉ ስላሉ ምን ብለን እንድናወራ ነው የሚፈለገው? ሚዛናዊ መሆን ተገቢ ነው። አንድን ነገር በልክ ማውራት ይገባል። በልክ ሁላችን እኮ ሰራተኞች ነን። የባንክ ሰራተኞች የላችሁም? እንደዚህ ውስጥ ካምፓኒ ላይ ተቀጥራችሁ የምትሰሩ ሰዎች የላችሁም እንዴ? የመንግስት ሰራተኞች እዚህ ውስጥ የላችሁም እንዴ? አላያችሁም? መስሪያ ቤት ላይ ኃላፊዋ ሴቶችን ጠምዳ ሌሎችን ሴቶች ጠምዳ እንዴት አድርጋ እንደምታሽከርክር እንዴት አድርጋ እንትኑን ቢሮውን ሲኦል ያደረገችባት የለችም እንዴ? ሴት ለምንድነው ፌስ ማናደርገው? ይሄንን በደል የሚበድል በሙሉ የአንድ አቅጣጫ ይሁን አድርጎ መሳብ ተገቢ አይደለም። በደል ማለት ጾታዊ ጥቃት ብቻ አይደለም። ከስራ ገበታ እንድትፈናቀል ማድረግ በደል አይደል? 6 ሴቶች ባሉበት ዶርም ውስጥ ብቸኝነት እንዲሰማሽ ማድረግ በደል አይደለም? ከማህበረሰቡ መገለል በደል አይደለም? ለምንድን ነው በደል በሙሉ በአንድ ቅርጫት ውስጥ ሴትን መድፈር ብቻ ተደርጎ የሚወሰደው? ማንቋሻሽስ፣ መስደብስ፣ እንድትጠላ ማድረግስ? ስለዚህ በደል ማለት ሁሌ ጾታዊ ብቻ ነው እንዴ? ማይመስል ነገር አናውራ። በቃ በደል ማለት ጾታዊ ጥቃት ብቻ አይደለም። ይኸው ባለፈው ዕለት ጠዋት አዲስ አበባ ላይ እኮ ስፖርት የሚሰሩ ወንዶች በሶስት ሴቶች ናም ተደፈሩ ተብሎ ተነግሮ የለ ስቀን ያለፍ ነው። አሁን ለማመን ይከብዳል። በቃ በደል ከሰራ ማንም ኃጢአቱን ጥያቄ ያለ የለውም ይሄ። ስለዚህ ከእንግዲህ ምን ፖስተው እኛ እንደማመጥ፣ እንሰማማ፣ እንከባበር፣ እንዋደድ። ስለዚህ ትሰማ ብቻ ሳይሆን ይሰማሱም። ስለዚህ ተሰማሙ። እናንተ ትደመጥ ይደመጥ ሳይሆን እንደማመጥ፣ ይደማመጡ፣ ይከባበሩ፣ ይፋቀሩ፣ አንድ ይሁኑ። አክብራት ሚስትህን፣ አክብሪ ባልሽን። ዘውድህ ናት፣ ሞገስሽ ነው። አለቀ። ይሄ ነው ጉዳያችን። ግፍ የሰራ ወንድ ላይ ግፍ የሚፈጽም ወንድም ይሁን ሴትም ትሁን ግፍ ግፍ ነው። አይ እንደው በቃ ሴት ስለሆነች አትነካ አይባልም እንዴ? ቅድም እየነገርኳቸው የዛሬ ወር የተፈጸመ ሰው
የሚገርማችሁ እኮ የገዛ ጓደኛዋ እኮ እዛ ኮንዶሚኒየም ጠርታ እኮ በሰው እኮ አሳግዳ ብቻ እኮ ለሚያስገድልቻል ራሷ ጨቅጭቃ ገደለቻል። አብሮ አደግ ጓደኛ። ስለዚህ በየትኛውም ቦታ ላይ ሲቪልም ይሁን ወታደር ሴትን የሚደፍር በሴት እንባ የሚቀልድ ወንድ ግፈኛ ነው። በየትኛውም ስፍራ ማናጀርም ሁኚ፣ ኮሚሽነርም ሁኚ፣ ሚኒስተርም ሁኚ፣ የእድር አለቃም ሁኚ፣ በሴቶች ላይ ግፍ የምትፈጽሚ አንቺ ሴትን ብትሆኚ ግፈኛ፣ ኃጢአተኛ፣ በደለኛ ነሽ። የገዛ እህትሽን በድለሻታልና። ስለዚህ ሴት ላይ ግፍ የሚፈጽም ሴትም ይሁን ወንድ ነው ጥያቄው። እናትም ትሁን ልጅ ግፍ ግፍ ነው፣ አለቀ። ጾታ የለውም። የሰው ፍቅረኛ የምትቀሚ አምናሽ አስተዋውቃሽ አንቺ በጎን ተዋውቀሽ ልጁን አንቺ የፍቅረኛሽን የእሷን የፍቅረኛዋን ጓደኛዋን ቀርበሹ ጓደኛ መስለሽ ቺት አርገሻል። ኃጢአት ነው ይሄ። ስለዚህ የሴት ልጅ በደል ማለት ትሰማ ማለት ይህንንም ጭምር ማካተት አለበት። የሰው ትዳር የበተነ ሴት ያለች ያንቺ ጓደኛ የሰው ትዳር የከፈለች አለች፣ ልጆችን የበተነች አለች። ያንቺ ጓደኛ ሴት ናት እሷ። ይሄ በደል አይደለም እንዴ? ትዳርን ከመበተን የበለጠ ልጆችን ሜዳ ላይ ከመበተን የበለጠ ምን ከዚህ በለጠ በደል አለ? የሥራ ባልደረባ ሆና የቅርብ ዘመድ ሆና የምናውቀውን ሀቅ ለምን እንወሻሻለን? በደል በደል ነው። ጾታዊ ብቻ አይደለም፣ መልኩ ብዙ ነው። ወንድም ይስራው ሴትም ይስራው ኃጢአት ከሆነ ኃጢአት ነው። በጋራ እንናገር፣ በጋራ እንናገር። ለዚህ ፌሚኒዝም አያስፈልገንም። ለኛ የሆነ ስም መጠቀቅ የሆነ ጥላ ውስጥ መግባት አይጠበቅብንም። ታስታረቀኛለች ብላ ከባሌ ጋር አንድ ታደርገኛለች ብላ ነግራት። ባሏን እኮ የቀማች ሴት እኮ አለች። እንዴ ይሄ ግፍ አይደለም እንዴ? ለምንድነው ሁሉ ነገር በዱላ ብቻ የሚወሰነው? ሴት ልጅ ትመታለች፣ ሴት ልጅ ትደፈራለች። ይሄ ብቻ አይደለም፣ ስንት በደል አለ እኮ። ስንት ጓደኞቿ እዛ ቢሮ ላይ ፕሮሞሽን እያገኙ እያደጉ ስንት ደረጃ ደርሰው በዛች በጣም ጠምዳ በያዘቻ ሴት ማናጀር ምክንያት እድገቷ የቆመላት ሴት የለች? ከስራ ደረጃ ዝቅ የተደረገ ሴት የለች? ይሄም ግፍ አይደለም እንዴ? ወይስ ግፍ ሁሌ ጾታዊ ጥቃት ብቻ ነው? ምናወራው ኦርቶዶክስ ክርስቲያን ከሆነ ምናወራው ሪያሊቲን ማውራት ያለብን፣ ሐቁን ነው ማውራት ያለብን። የጾታ ጉዳይ ብቻ አይደለም፣ በስራ ቦታ በማህበረሰብ ዘንድ። ስለዚህ እንተዛዘን፣ እንተሳሰብ፣ እንዋደድ፣ እንከባበር ያስኬዳል። ስለዚህ ትሰማ ሳይሆን እንሰማ፣ ትደመጥ ሳይሆን እንደማመጥ። አድምጩ ያድምጥሽ፣ አክብሪው ያክብርሽ፣ አፍቅሪው ያፍቅርሽ፣ ተፋቀሩ። ይሄ ነው መርሃችን። ስለዚህ ግፍን የፈጸመው ሴትም ይሁን ወንድም ይሁን ቄስም ይሁን ምዕመንም ይሁን ግፍ ግፍ ነው፣ አለቅ። በንስሐ ልጆቹ ላይ ግፍ የሚፈጽም ቄስም ቢሆን ግፈኛ ነው። ኃጢአተኛ ሰርቷል፣ ኃጢአት ሰርቷል፣ እግዚአብሔር ይጠይቀዋል። ሰባኪም ይሁን ይጠየቃል። እና ብዙ አለ ነው ባጭሩ።
ስለዚህ ከማስታወቂያው እንለፍና ብዙዎቹ ስለምታነሱት በሰሞነ ፍልሰታ ጾም ላይ ይሄ በጣም እንደ ትልቅ ቢግ ዲል ተደርጎ ስለተነገረ ስለተወሳ ሪፍሌክሽን ለመስጠት ስለፈለግን ነው ይህን ሁሉ ሰዓት ይወሰን ነው። በአጭሩ ምን ተረዳን? ከዚህ በቤተክርስቲያናችን ምን የሚል መርህ አለን? የሃይማኖት መርህ፣ ለአንተ እንዲደረግ የማትፈልገው ነገር ለሰው አታድርግ። ይሄ ለሴት የሚያገለግል በአንቺ ላይ እንዲደረግ የማትፈልጊው በማንም ላይ አታርጊ። መርሃችን ይሄ ነው። ይሄን መርህ ከያዘ ቄስም ጳጳስም ምዕመንም ሴትም ወንድም ያስጌዛል። ሁላችንም የሚገዛን ቃል በእኔ እንዲደረግ የማልፈልገው በማንም ሰው ላይ ማድረግ የለብኝም፣ በወንድም በሴትም። እጮኛዬ ሆና ነገ አገባታለሁ ብዬ አስቤ በእኔ ህይወት እንድትጫወት እንደማልፈቅደው ሁሉ እኔም በሰው ላይ እንድመጫወት መፍቀድ የለብኝም። ሰው ሲንቀኝ እንደማልወደው ሁሉ ሰው መናቅ ደግሞ የለብኝም። ግፍ ሲፈጽሙብኝ እንደማልወድ ሁሉ እኔ ግፍ መፈጸም የለብኝም። ማ ላይ? ሴትም ላይም ወንድም ላይ። እና እቺ ፌሚኒዝም ከጀርባ ሌላ ተልእኮ ስለያዘች እንጂ ቤተክርስቲያናችን ይሄ ጥርት ያለ ትምህርት ያለ በአንተ እንዲደረግ የማትፈልገውን በማንም ላይ አታድርግ ነው የሚለው። በማንም ነው የሚለው፣ ሴትም ይሁን ወንድም ይሁን። ስለዚህ በር አንክፈት፣ ቀዳዳ አንክፈት። ሁለተኛ እኚህ ሰዎች ማስተዋወቅ የፈለጉት ነገር አለ ከጀርባቸው። ሊያሰርጹብን የፈለጉ አሉ። ግፍ አስመስለው፣ ዲሞክራሲ አስመስለው፣ በደል አስመስለው የሚያቀርቡት ነገር አለ። ደግሞ ርዕስ ደግሞ ይሰጡናል እኮ እውነት ነው። እንደው ትንሽ እንኳን አያዝኑም ለኛ። በጣም ያሳዝናል እውነት። ርዕስ ደግሞ ለኛ ይሰጣሉ። በዚህ ዓመተ ምህረት ይቅር ይላል። በዚህ ጋር ፌሚኒዝም አለ፣ በዚህ ጋር ግድያ አለ፣ በዚህ ጋር ህዝቡ በኑሮ ውድነቱ በስንት ስቃይ በስንት ነገር መከራ ለህዝቡ እንኳን አያስቡም። በእውነት ስንት ዲፕሬሽን ውስጥ ያለ፣ ድባቴ ውስጥ ያለ፣ ስትረስ ውስጥ ጭንቀት ውስጥ ያለ ስንት መከራ አለ። በየጊዜው አጀንዳ ይሰጡናል። እኛም በአጀንዳው ነው የምንመራው። ዝምን ስንልም ችግር ነው። አሁን ዝም ሲባል እኮ ችግር ነው። ስለዚህ ሪል ሴቶች ራሳችሁን ቆም ብላችሁ እንድታስቡ፣ እስፔሻሊ ሴቶች ስለዚህ ስለ ፍቅር ህይወት ቢነሳ በየአቅጣጫው በደል አለ። ወንዶችን እዚህ ጋር አስገብተን በፍቅረኞች የተጎዱ በአመናት ሴት የተከዳ ስንት መከራ ስቃይ ያየ ወንድ ሀገር አሸን ማሰለፍ ይቻላል። በሴቶችም ልክ እንደዚሁ በወንዱ ወንድ ባሌ ብላ ፍቅረኛዬ ብላ ባመነችው ወንድ አንገቷን ያስደፋት ያስለቀሳት ያስነባት 10-20 ሺህ ሴቶች ማሰለፍ ይቻላል። በደል በየአቅጣጫው ነው ያለው። በተመሳሳይ በስራ ባልደረባው፣ በዶርም ጓደኛው፣ በጎረቤቱ፣ በገዛ ወንድሙ የተበደለ ብዙ ወንዶች ማሰለፍ ይቻላል። በገዛ የስራ ባልደረቧ፣ በገዛ እናቷ፣ በገዛ የእንጀራ እናቷ፣ በገዛ የክላስ መምህሯ ውጤት የተበላሽ ሴት እኮ አለች። አይደል? ምንም ጥያቄ የለውም። ይሄ እኮ ምንም ወደዛ ወደዚህ እኮ ነገር እኮ የለም። እዚህ ችግር ስንል ጾታዊ ችግር ብቻ አይደለም። ትዳር መበተን ችግር ነው። ፍቅረኛን የሰው ፍቅረኛ መቀማት ችግር ነው። ይሄም በደል ነው ራሱ። የምታፈቅሩትን ፍቅረኛ በገዛ ጓደኛሽ መቀማት አያደማ? ከገዛሽ ጓደኛ ጋር ከአንቺ ፍቅረኛ ጋር የምተኛ ሴት የለችም? ለምንድን ነው የምናውቀውን ደረቅ ሀቅ የምንክደው?
እቺስ ሴቱ ጾቷ ሴት አይደለችም እንዴ? እቺስ ወይ በደል አይባልም? በወንዶችስ የለም? ይሄን ያንተን ፍቅረኛ ቺት ያረገብህ የዶርማ ባል የለም? ጓደኛ የለም? ስለዚህ ጉዳዩ በየትኛውም ጾታ ላይ ያለ የገዛ አባትህ አልበደለህም? በእንጀራ አባት አልተበደልክም? በእንጀራ እናት አልተበደልሽም? አለ፣ የትም ቦታ ላይ አለ በደል፣ የትም አለ። መርሃችሁ ግን አድርጉት። በራሳችሁ እንዲደረግ የማትፈልጉትን በሰው ላይ አታርጉ። በቃ አለቀ። የትዳር ትዳራችሁ እንዲበተን ማትፈልጉ ሰዎች ትዳራቸውን አትበትኑ። የራሳችሁን አሙቃችሁ የሰው አታበላሹ። ከቻልክ አስታርቅ፣ ካልቻልክ አፍን ሰብስበህ ቁጭ በል። ወሬ እያመላለስክ ባልና ሚስት አትለይ፣ አትበትን። ይሄም በደል ነው ለማለት ያክል ይበቃናል። እኚህ ሰዎች